ገበያዎችን ለማግኘት ተመሳሳይ ሁኔታ ይገጥማታል። ኢራን በዩራሺያ ንግድ ፍጹም ጂኦግራፊያዊና ኢኮኖሚያዊ ማዕከል ላይ ተቀምጣለች። ይህ ምን ማለት ነው? አሜሪካ አሁን ያለውን ጦርነት በወታደራዊ መንገድ ብታሸንፍ እንኳን ኢራን በኢኮኖሚ ታሸንፋለች ማለት ነው። ኢራን ከዚህ ግጭት በበለጠ ጥንካሬ፣ ግንኙነትና ጽናት ወጥታ ትመጣለች። ይህም ማለት ኢራን ለአሜሪካ ጥያቄዎች እጅ የምትሰጥበት ምክንያት አነስተኛ ይሆናል ማለት ነው። ጦርነቱ በቆየ ቁጥር ተጠቃሚዋ ኢራን ናት። ስለዚህ አሜሪካ በስትራቴጂካዊ አጣብቂኝ ውስጥ ወድቃለች። በተዋጋች ቁጥር ጠላቷን ታጠናክራለች። ጠላቷን ባጠናከረች ቁጥር ደግሞ የራሷን ውድቀት ታፋጥናለች። አሁን ይህን ሁሉ አንድ ላይ ሰብስቤ ከወዲሁ ድህረ አሜሪካ መካከለኛው ምስራቅ ምን እንደሚመስል ላብራራ። አንደኛው የመካከለኛው ምስራቅ ሀብቶችን መቆጣጠር። መካከለኛው ምስራቅ 20% የሚሆነውን የዓለም የተረጋገጠ የነዳጅ ክምችት፣ ግዙፍ የተፈጥሮ ጋዝ ክምችቶችንና በምድር ላይ ያሉትን ዋና ዋና የባህር መተላለፊያዎችን ይዟል። እስራኤል በጂኦግራፊያዊ አቀማመጥ በአፍሪካ፣ እስያና አውሮፓ ሀገራት መገናኛ ላይ ትገኛለች። በሜዲትራኒያንና በቀይ ባህር ላይ የባህር ዳርቻዎች አሏት። በቀጠናው ያለ ሌላ ሀገር ይህ ስልታዊ ብልጫ የለውም። ሁለተኛው የህንድ መካከለኛው ምስራቅ አውሮፓ ኮሪደር። ህንድ ከአውሮፓ ጋር በብቃት ለመገበያየት አጭሩና አስተማማኝ መንገዱ በመካከለኛው ምስራቅ በኩል በቀጥታ በእስራኤል ምድር ማለፍ ነው። አንዴ ይህ ኮሪደር ሙሉ በሙሉ ከተዘረጋ በዓለም ላይ እጅግ ጠቃሚ ከሆኑ የንግድ ደም ስሮች አንዱ ይሆናል። እስራኤልም ማዕከሉን ትቆጣጠራለች። ሶስተኛው መረጃና አርቲፊሻል ኢንተለጀንስ ወይም ኤአይ። እስራኤል በአሁኑ ጊዜ በመካከለኛው ምስራቅ ካሉ ከማንኛቸውም ሀገራት በላይ የመረጃ ማዕከላት ወይም ዳታ ሴንተርስ አሏት። እስራኤል በዓለም አቀፍ ደረጃ እውቅና ያገኙ ዩኒቨርሲቲዎች፣ እያደገ ያለ የቴክኖሎጂ ዘርፍና በቀጠናው ውስጥ እጅግ የረቀቀ የስለላ መዋቅር አላት። በ21ኛው ክፍለ ዘመን መረጃ ማለት ኃይል ነው። ክትትል ደግሞ ቁጥጥር ነው። መካከለኛው ምስራቅ ያለውን የሰው ሰራሽ አስተውሎት ወይም ኤአይ መሰረት የሚቆጣጠር አካል የህዝቡንም እንቅስቃሴ ይቆጣጠራል። እስራኤል ይህንን መስክ ሙሉ በሙሉ ለመቆጣጠር የሚያስችል አቋም ላይ ትገኛለች። አራተኛው ነጥብ የስለላ የበላይነት ነው። የአይሲስ ታሪክን ልብ በሉ። አይሲስ በመካከለኛው ምስራቅ በኢራቅ፣ ሶሪያ፣ ዮርዳኖስ፣ ሳውዲ አረቢያ፣ ግብፅ፣ ቱርክና ከዚያም ባለፈ አሰቃቂ ጥቃቶችን ፈጽሟል። ነገር ግን አይሲስ አንድም ጊዜ ትልቅ ጥቃት ለማድረስ ያልቻለባት አንዲት ሀገር አለች። እሷም እስራኤል ናት። ብዙ የስለላ ተንታኞች ይህ በአጋጣሚ የሆነ ነው ብለው አያምኑም። በትክክልም ይሁን አይሁን አይሲስ ስልታዊ ግቦችን ለማሳካት ሲባል ቢያንስ በከፊል በስለላ ድርጅቶች የተቀረጸ ወይም የተቀነባበረ ነው ብለው ያምናሉ። እኔ ማንኛውንም የተለየ ንድፈ ሐሳብ እየደገፍኩ አይደለም። ነገር ግን በተግባር የሚታየው እውነታ ግልጽ ነው። እስራኤል በቀጠናው ያለ ሌላ ማንኛውም ኃይል ሊያሳየው የማይችለውን ስልታዊ የስለላ ብቃት አሳይታለች። ስለዚህ ፓክስ ጁዲያ ማለት ይህ ነው። የንግድ መስመሮችን፣ የኢነርጂ ፍሰትን፣ መረጃንና የስለላ መዋቅርን መቆጣጠር። የአሜሪካ ግዛት ወይም ኢምፓየር ከመካከለኛው ምስራቅ ሲወጣ ቀጠናው እንዲህ አይነት መልክ ይኖረዋል። አሁን ደግሞ ይህ ለራሷ ለአሜሪካ ምን ማለት እንደሆነ እንመልከት። ምክንያቱም ይህ የትንተናው እጅግ አሳማሚ ክፍል ነው። አሜሪካ ትሪሊዮን ዶላሮችን እያፈሰሰች ነው። ወጣት ወንዶችና ሴቶችን ለሞት ወይም ደግሞ በዕድሜ ልክ የአካልና የስነ ልቦና ጠባሳ ተሸክመው እንዲመለሱ እየላከች ነው። የራሷ መሰረተ ልማት፣ ትምህርት ቤቶች፣ ሆስፒታሎችና እየፈረሱ ያሉ ከተሞቿን ችላ እያለች ነው።